ዳና ከሰሞኑ እንግዲህ ቆይታ ከአምለሰት ጋር ዩቲዩብ ቻናል ላይ ብሮድካስት ላይ ቀርባ ሰፋ ያለ የህይወት ታሪኳና ስለ ስራዎቿ ምናምን ከአምለሰት ጋር ሰፋ ያለ ኢንተርቪው አድርጋ ተጫውታለች ማለት ነው። ኮሜንት የሚሰጠው ሰው ራሱን ነው የሚመስለው ብላ የሰጠችው ነገር እጅግ በጣም ስለተመቸኝ ለእናንተም ትምህርት ይሆናል ብዬ ስላሰብኩ እስቲ ቤተሰቦች የሆነ ነገር እየሞከራችሁ እየጣራችሁ አጠገባችሁ ያለ ሰው ወይም በርቀት የሚያያችሁ ሰው አትችሉም በቃ እዚህ ቦታ ላይ መገኘት የለባችሁም እያለ ቅስማችሁ የሚሰብር ሰው አለ አይደል? ሁላችንም አጋጥሞናል አይደል? ኧረ አጨብጭብ ለድርሹ ቤተሰቦች አጨብጭብ አጨብጭብ የልቤን የነገረችልኝ ይመችሽ ድርሹ ይመችሽ። እንግዲህ አንድ ሰሞን ላይ ቲክቶክ በራሱ አካውንት ይሄን ሐሳቧን እንግዲህ ተናግራ አብዛኛው ይሄን የሚደግፉ ሴቶች ተንጫጭተውባት ነበር። በእኔ ሲንግል ማምነኝ እያልሽ ደረትሽን እንዳትነፊ በቃ የሚነፋበት ነገር አይደለም። አቅም በላይ ሆኖ ከተለያየሽ አንገትሽን ደፍተሽ ልጅሽን ሰጥለጥ አድርገሽ አሳድጊ ነው የምትለው። እንግዲህ የድርሹ ሐሳብና ነጥብ ይሄ ነው። ሁላችንንም ያስማማናል ብዬ አስባለሁ። ቤተሰቦች አላችሁልኝ ኑሩልኝ እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያየ ሶሻል ሚዲያ ሰብሰብ አድርገህ የመትቻለው አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው ቪዲዮን ከኔ ጋር እስከመጨረሻው ያያችሁ ሐሳብ አስተያየት እየሰጣችሁ እንዲሁም ቪዲዮ ላይክ እያደረጋችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ የቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! የቤት ስራ ያልሰራችሁ ተማሪዎች ካላችሁ አሽቃባጩ ተማሪ ይላል። እስቲ ምንድነው ያሽቃበጠው? ተማሪ የሚያሽቃብጣል እንደ ቤተሰቦች እስቲ እንመነጥረዋለን። አሽቃባጩ ተማሪ ይላል። እስቲ እና ተንበርከኩ ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር እየረስቸው መሳህን ረስተሃል? እውነቱን ነው መሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር ያልሰራሁም። ከዳግም ጋር ስትለፋደድ አንዴ ብትል ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለሽ ተላቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻል? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትንጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ስታይ አንተ ለቅላቂ አንተም ይዘህ እንድትመጣ። እኔ ኤሚ የሆነ ቪዲዮ ሰርታ የኤሚ ቪዲዮ ላይ ቤተሰቦች አላችሁልኝ ሐሳብ አስተያየት እየሰጣችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ማለት ነው። ይመቻችሁ፣ ወዳችኋለሁ ማለት ነው። ከሰሞኑ እጅግ በጣም የምንወዳት እጅግ በጣም በሳቋ በቃ የምናቃት ሳቋን ስስቅ በቃ እሷ ነሽ የምንላት አንድ ኮሜዲና ጋዜጠኛ አለች አለ። እሷስ ማን ነች? ድርሹ ዳና ከሰሞኑ እንግዲህ ቆይታ ከአምለሰት ጋር ዩቲዩብ ቻናል ላይ ብሮድካስት ላይ ቀርባ ሰፋ ያለ የህይወት ታሪኳና ስለ ስራዎቿ ምናምን ከአምለሰት ጋር ሰፋ ያለ ኢንተርቪው አድርጋ ተጫውታለች ማለት ነው። ከዛ መካከል ላይ እንግዲህ ስለ ኮሜንት ክፉ ኮሜንቶች የሚሰጥበት ጊዜ ላይ እጅግ በጣም በበሳጭም ኮሜንት የሚሰጡ ሰዎች ግን ከራሳቸው አንግል ተነስተው ነው ኮሜንት የሚሰጠው ሰው ራሱን ነው የሚመስለው ብላ የሰጠችው ነገር እጅግ በጣም ስለተመቸኝ ለእናንተም ትምህርት ይሆናል ብዬ ስላሰብኩኝ ለግንዛቤ የሚያክል ክፉ ኮሜንት የምንሰጥ ሰዎች ከዚህ ድርጊታችን እንድንቆጠብ እስቲ ስለ ኮሜንት ድርሹ ዳና የታዘበችውን ነገር ለእናንተ ላካፍልና እመለሳለሁ ማለት ነው። ይመቻችሁ። እኔ የምሰጠው ኮሜንት እኔን ነው የሚመስለው አንቺን አይደለም። አዎ በፍጹም እና እኔ አሁን በጣም ከመልመድ የተነሳ ለምሳሌ የሆነ ነገር ፖስት አድርጌ የሆነ ሰው በቃ በስድብ ጥርግርግ ምናምን አድርጎ ሲሰድብ ወይኔ እኔ ጌታ ምንድን ነው የተፈጠረው ነው እንግዲህ ምን ውስጥ ነው ወይኔ እኔ እናት ነው በቃ ማለት እኔ እላለሁ። እኔ አሁን ላይቭ ላይ አንዳንዴ ላይቭ እንገባለን ሬዲዮ ላይ እና በቃ ፈታ በሉት የኛ የመዝናኛ ፕሮግራም ነው
ከዛ በቃ ጭንቀት ቀብሩ ነው ምናምን የሆነ ነገር ነፃ ሆነሽ ስታይሽ አንቺ ልጆች እናት አይደለሽ እንዴ ለምንድን ነው ስነ ስርዓት ማይኖርሽ? ኤልሳ የምትባል ሴትዮ ገብታ የሆነች ገነት የምትባል ስነ ስርዓት ለምንድን ነው ማይኖርሽ ምናምን ትልሻለች። እና ገንዬ ምንድነው የተፈጠረው ነው ነይ ንገሪኝ እኔ እህትሻለሁ ምንድነው የከፋሽ ነገር ነይ ንገሪኝ ምናምን በቃ የሆነ ይመለሳሉ። ሶሪ ግን ምናምን ትልሻለች። ኢትስ ኦኬ ደብሮ የነበረ ግልጽ ከሆኑ ይነግሩሻል። እንዲሆኝ የነበረ ራሳቸውን ስሜት ነው የሚናገሩሽ። እሷ ጋር ያጣችውን ነፃነት አንቺ ጋር ቤተሰቦች በማዕከል ላይ ገባው ይቅርታ። እስቲ ስለ ኮሜንት በቃ በማያገባው ገብቶ አስቀያሚ ኮሜንት ለሚጽፍ ህብረተሰብ እስቲ ምን ትላላችሁ? ምን ሐሳብ አላችሁ? ሐሳባችሁን እስቲ ስለ ኮሜንት ክፉ ኮሜንት ብለው ሸር የሚጽፉ ሰዎች አሉ አይደል? በየኮሜንቱ ስለነዛ ሰዎች እስቲ እናንተ ምን ትላላችሁ? የሆነ ነገር በሏቸው እስቲ ሐሳባችሁን ብታካፍሉኝ ደስ ይለኛል ማለት ነው። ይሄን አስመልክታ እንግዲህ ድርሹ ዳና ስለ ኮሜንት የታዘበችውና ቀይራ ወደ ራሷ ወደ ፈን እንደምትቀይረው ተሞክሯ ነው እየነገረችን ያለችው። እስቲ ትቀጥላለች። ይመቻችሁ። ታዩ ይረብሻታል። የሆነ የተሰጠሽ ነው የሚመስላት ለሷ ተከልክሎ እንጂ እሷ ውስጥ እንዳለ አታውቅም በቃና ይረብሻታል። ያንቺ ስኬታማ እሷ እኮ የኔ በተለያየ ኬዝ የሷ ባልሆነም ኬዝ ስኬታማ ላትሆን ትችላለች ወይ የምትፈልግበት ቦታ ላትቆም ትችላለች። አንቺ ስኬታማ ሆነሽ ቀጠለሽ ማየቷ ሊያናድዳት ይችላልና ረጅም ፓራግራፍ ሲሞር እያልሽ የምታየው አይነት ጽሁፍ ልትጽፍ ትችላለች። እና የዛች ሴትዮ ችግር የኤሚ ችግር አይደለም የጸሐፊዋ ችግር ነው። ለዛ ጸሐፊዋ ልናክማት ይገባል። እና አይዞኝ ምናምን ነው ማለት እስኪ ቪዲዮ ያውስ ደንበኛ ንጉስ ነው ምን አለ? እኔም ብዙ መምህሮቼና ባሬ ነው እዚህ የደረስኩት። አሁን ላይ ኤሌክትሪካል ኢንጂነር ነኝ። ይህ ማለት እዚህ መድረክ ላይ መቆሜ የሚያሳየው የተማረን ሰዎች ምን ያህል እየቀለደ እንደሆነ ነው። ብዙዎች ኤሌክትሪካል ኢንጂነር እንደሆነ ስነግራቸው የሚያናድ መልስ ነው የሚሰጡኝ። የሆነ አትመስልም። ግዴታ ታዲያ ኤሌክትሪካል ኢንጂነር እንድመስል ምን አምፖል ምናምን አፍንጬ ላይ ላብራ ይሻል ወይስ እንደዚህ ፍሎረሰንት ለዋት ይሻል? እሱም አስማት አይደለም የተማርኩት፣ በአስማት ተመረኩኝ። ደስ ከሚለኝ የሚያረሰርስሽ የሆነ ኮሜንት አለ አይደል? ኦፕራ ዊንፍሬ ቤተሰቦች ተመልሼ መጥቻለሁ ማለት ነው። እንግዲህ እንዳትሰለቹ ሐሳብ አስተያየት የሰጣችሁ እንግዲህ ከሰሞኑ ቆይታ ከአምለሰት ጋር ዩቲዩብ ቻናል ላይ ሰፋ ያለ ኢንተርቪው ስለ ህይወቷ፣ ስለ ላይፏ፣ ስለ ገጠማን ነገር ጠቅላላ ነገር ሰፋ ያለ ኢንተርቪው ከአምለሰት ጋር ነበረ። ከዛ መካከል ላይ የተወሰነ ፓርቶቹ በጣም ስለመሰጡኝም ትክክልም ስለሆኑ ለኔ ቤተሰቦች ደግሞ አጥሬራ አድርጌ ይዤ መጥቻለሁ ላካፍላችሁ ፈለኩ ማለት ነው። እስቲ ቤተሰቦች የሆነ ነገር እየሞከራችሁ እየጣራችሁ አጠገባችሁ ያለ ሰው ወይም በርቀት የሚያያችሁ ሰው አትችሉም፣ በቃ እዚህ ቦታ ላይ መገኘት የለባችሁም እያለ ቅስማችሁ የሚሰብር ሰው አለ አይደለ? ሁላችንም አጋጥሞናል አይደለ? ድርሹ ዳና እንዲህ ስባል የባሰ እጠነክራለሁ። ይሄ ኮሜንት እኔን እጅግ በጣም ያነቃቃኛል እንጂ ወደ ኋላ አያስቀረኝም ብላ አትችሉም ለተባላችሁ ሰዎች እንግዲህ ትልቅ ትምህርት አዘል የሆነ ቪዲዮ ስለሆነ ይሄን ቪዲዮ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። እንግዲህ በዚህ ሙያ ላይ የነበረች ሴት ናት እንደምታውቂው እና ከመልኳ ጀምሮ በጣም ብዙ ነቀፌታ ይደርስባት ነበረ። ኢቭን ሬዲዮ እየሰራች ወደ ቲቪ እንዳትመጣ ያደረጋት መልኳ ነበር። በዚህ መልክ እንዴት ዜና ይነበባል ምናምን ተብላ ማለት ነውና አምራ አይደል የምትታየሽ? በቃ ስብዕና ላይ ነው መሰራት ያለበት የሚባል አንዳንድ ነገር የምትናገረው ነገር ምግብ የሆነላት ሴት እና ያን ሁሉ መከራ ግን አልፋ ያን ሁሉ ነገር አልፋ መጨረሻ ላይ የምትፈልግበት ደረጃ ላይ ደርሳለች። ዓለምን ሼክ የሚያደርግ እውቅና አላት። ኢቭን አድማጭና ተመልካቿ ላይ ብቻ ሳይሆን አገር ላይ አሜሪካ ላይ ተጽዕኖ የምትፈጥር ሴት ናት እና ግን ፋይናሊ ግን ምን ነበር ያ ሁሉ ነገር ሲሰብርሽ ነበርና ምን ነበር ያበረታሽ ነገር ወይ ደግሞ ሞቲቬት የሚያደርግሽ ነገር እንድትቀጥይ ምን ነበር ምናምን ስትባል ምንድነው ያለችው? አትቺም እንደመባል የሚያነቃቃ ነገር የለም። በጣም አትቺም እኮ ብዙ ሰዎችን ሰብሯል የሚያ አይደለ? አትቺም ቅድም እንዳልነው አትችሉም ተብለው የተሰበሩ ሰዎች አሉና ለአንዳንድ ሰዎች ደግሞ አትችሉም መባል ሞቲቬሽን ነው። በቃ ትልቅ መነሳሳት ይፈጥርላቸዋል እና አትቺም እንደመባል እኔ የሚያነቃቃኝ ነገር የለም ማለች። ዋው ነው በቃ አንዳንድ ሰው በፖዚቲቭ ግፋ ሂድ አንደኛ ሻምፒዮን ተብሎ ማይበረታ ሰው አለ። አንዳንዱ ሰው እየሰበርሹ እየተጠገነ ይሄድ
አይገርምሽም? በዛ ውስጥ ነው ራሱን እያገኘ የሚሄደው። አዎ እየጠነከረ ይሄዳል። ፊዚካሊ ሜንታሊ። አይገርምሽም? ይሄንን መስማት አለበት ሁሉም ሰው ብዬ አስባለሁ። አትችሉም እንደመባል በቃ ኔጌቲቭ ነገር ላይ አነቃቃን ይገባ። እውነት ነው። ካሜራ ምናምን ሬዲ ነው። እሺ ይጀመር። በቃ ጭቅጭቅ ነው የምንፈታው። አሪፍ አድርገህ ቀረጽ። ወደ አንተ አናይም። ይገጥ አብርሃም ጸጋ ምንድነው የምትለው? ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው እሺ? ጥፋትህ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። ጥፋትህ ምንድን ነው? ደውልልኝ። ለምንድን ነው የማታነሳው? አላየሁትም ስትደውልልኝ። እኔ አሬድ እያወራሁ ነበር። አንተ አትጩባት በእናትህ ዝም ብለህ አንተ አትጩባት። አንተ አይመለከትም። ካሜራማን ይሄን በደንብ አስገቢው። አንተ ነው ሲጀመር አንተ ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችኋል። እስቲ ሀሳብ አስተያየት እየሰጣችሁ ድርሹ ባለችው ጉዳይ ላይ ሀሳባችሁን ጣልጣል እያደረጋችሁበት በዛውም ላይክ አድርጉት። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ እስቲ ቻናሉን ሰብስክራይብ እስቲ አድርገሻል? በጣም ጥሩ። እስቲ ብራዘር እንደዛ ነው። እወዳችኋለሁ ማለት ነው። ቪዲዮዎች ይቀጥላሉ ማለት ነው። ድርሹ ዳና ቆይታ ከአምለሰት ጋር ሰፋ ያለ ኢንተርቪው አድርጋ ነበረ። ከዛ መካከል ላይ ብዙ ከወራሽ ከተጫወተች በኋላ የምንወዳት አምለሰት የሚገርም ጥያቄ አንስታላት ነበረ። ድርሹም እንግዲህ ቅልብጭ አድርጋ የራሷን ተሞክሮ ጨምራበት ለኛ ትምህርት አዘል እንዲሆንም አድርጋ መልሷን ሰጥታለች። ምንድነው የሚለውን ነገር አብረን እንከታተለዋለን። ይመቻችሁ። 3 አመት በትዳር እንግዲህ 12 አመት። እስቲ እንደው ስለ ትዳር ምክር ስጪ ብትባይ ለወጣት እንስቶች ምን ምክር ትሰጫለሽ? እኔ በጣም ትዳርን ከሚያከብሩት ሰዎች መካከል ነኝ። ማለት እናትሽ ቤት የሆነ ነገር ልታሳልፊ ትችያለሽ፣ ወጣትነትሽን የሆነ ነገር ልታረጊ ትችያለሽ። ትዳር ግን ትልቅ ብሌሲንግ፣ በጣም የሆነ ትልቅ የእግዚአብሔርን በረከት የምትቀበይበትን ቦታ ነው። ለዛ ትዳር ውስጥ ብዙ ነገር አለ። ሁሉ ይላል ትዳር እንደዚህ ፈተናው የሚበዛው እግዚአብሔርን በጣም ይፈልገዋል፣ ሰይጣንን በዛው መጠን እኩል ይፈልጉታል። ለዛ እግዚአብሔር ደግሞ ትውልዱን የሚያስቀጥልበት በረከት ያለበት ቤት፣ ሰላም ያለበት፣ ፍቅር ያለበት ቤት የሚያደርገው ነውና ትዳር መከበር አለበት። በቃ አሁን ትንሽ እየቀለለ መጣ አይደል? ክብሩን እያጣ ይመጣል። አንዳንዴ የሆነ ነገር የምታየው ነገር አለ፣ ግን ክብር ያለው ነገር ነው፣ እግዚአብሔር የሚፈልገው ነገር ነውና ሁሉም ሰው፣ ሁሉም ሴት፣ ሁሉም ወንድ ቢያየው ደስ የሚለኝ ነገር ነው። በቃ ለዛ ቀለል አድርገን ባናየው መልካም ነው። እግዚአብሔር ራሱ ይሄን ዓለም ማኔጅ ያደረገበት መንገድ ፋሚሊ ይመስለኛል። በፋሚሊ ሜምበር በቃ የተሰራ ነው የሚመስለኝ። እንደ አገራት እንደ ምናምን እንደተቀመጠው ፋሚሊ የእግዚአብሔር የሆነ ፎርማት ነው፣ የእግዚአብሔር ፎርማት ነው። ለዛ ሁሉም ሰው ጥሩ ነገር ላይ ገጥሞ ይችላል፣ ሁሉም ሰው ደግሞ መጥፎ ነገር ያጋጥመዋል ማለት አይደለም። ግን ደግሞ የክብሩን አንጣው እና ሁሉም ሰው ቢያየው፣ ልጅ ቢወልድ ደስታውን ቢያይ ደስታዬ ነው በጣም። እና ለትዳር ትልቅ ክብር ነው ያለኝ። ልጅነት ያንቺና ግብቼ እንደው ልቃጠል በቃ ልገዛልሽ ነው። ሰላም ያቺ ሎሽን ስንት ናት? 500 ብር ሰጣት። 500 ብር ፍቅር እንደ ግን ያቺ ነበር። 400 ጣለ 100 ጣለ 400 ብር ሰጣኝ። 400 ነው እንዴ? 400 ብር ሰጣኝ። እኔ ባልኩኛው ነው ደግ እቺ የሚስካሳለች 300 ነው የሰጠሽኝ። 300 ኧረ አጨብጭብ ቤተሰብ አጨብጭብ። ምንድን ነው የሚባለው? አንድ አባባል አለ፣ የላጭ ልጅ ቅም አልበላው እንዴ ሌባ ለሌባ እንዴ። ይመችሽ በለው፣ ተመችቶኛል። ማህበራዊ ሚዲያ ቤተሰቦች መተናል። የድርሹ ሀሳብ ወደ መጨረሻው ሀሳብ ላይ ደርሰናል ማለት ነው። ይሄ የመጨረሻው ሀሳቧ እጅግ በጣም እኔን ያስማማኛል። አብዛኞቻችሁ እንደምትስማሙበት እርግጠኛ ነኝ ማለት ነው። አንድ ወቅት ላይም በቲክቶክ ይሄን ሀሳቧን ራሱ አሁን የምትናገረውን ሀሳቧን ራሱ ገልጻ በራሷ ቲክቶክ ላይ አብዛኛው ሰው ተወዛግቦባት አብዛኛው ጥያቄ ትጠይቃለች። ግን የተናገረችው ነገር ትክክል ነው፣ ዋ ያነሳል። ምንድን ነው የሚለውን ነገር እንግዲህ ከራሷ እንሰማለን። ትንሽ እኔ ግን ስለሷ ያለችውን ነገር ትንሽ ለእናንተ መንደርደሪያ ሰጥቼ ወደ እሷ ቪዲዮ አልፋለሁ ማለት ነው። ምንድነው የድርሹ ሀሳብ ካላችሁኝ ቤተሰቦች፣ ከዚህ በፊት ሲንግል ማምነት የሚበረታታ ነገር አይደለም። ከአቅም በላይ ካልሆነ ልጅን ከአባት ጋር ማሳደግ
መልካም ነው። ትዳር ደግሞ ክቡር ነው። ሲንግል ማምነት ደረትን የሚነፋበት ነገር አይደለም። ልጅ በአባትም በእናትም መካከል ቢያድግ መልካም ነው። በየሚዲያው እየወጣችሁ እኔ ሲንግል ማም ነኝ ባል ምን ያደርግልኛል የምትሉ ሴቶች ስነ ስርዓት አድርጉ። ይሄ ከህገ ወጥ ነው፣ ይሄ ትክክል አይደለም ብላ የራሷን ሀሳብ ጠንከር አድርጋ ከዚህ በፊት ተናግራ ነበረ። የተወሰነ ሰዎች ተቃውመዋታል፣ አብዛኛው ሰዎች ተቀብለዋታል። እሱን ሀሳብ ነው እንግዲህ አምለሰት ሙጬ መነጋገሪያ ሆነች ነበር አንድ ሰሞን ላይ። ስለ ሱስ ምን ትይናለች ብላ ሰፋ አድርጋ ደግሞ ጠንከርከር አድርጋ ደግሞ እዚህ ፕሮድካስት ላይ ነግራናለች። ይሄ አስፈላጊ ስለሆነ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ጆሮአችሁን ከፈት አድርጋችሁ ትምህርትም ስለሆነ እንድንሰማው እጋብዛለሁ ማለት ነው። ይመቻችሁ። እጅግ በጣም መነጋገሪያ የሆነ ደግሞ ስለ ሲንግል ማምነት የሆነ ነገር ብለሽ የሆነ አስተያየት ሰጥተሽ ሰው የተረዳሽ መንገድ ለየት ባለ መንገድ ነው። አንቺ ደግሞ አስተላለፍ የፈለግሽው ሌላ ነውና እስቲ እሱንም ግልጽ አድርገን እንለፍ። ከቀድም ጀምሮ ስለ ቤተሰብ ክብር ስለ ቤተሰብ ቫልዩ እያወራን ነበርና ሰዎች በአንድም በተለያየ መልኩ በትዳር ውስጥ ገብተው ከዛ ላይዘለቅበት ይችላል። ለዛ በሁለቱ ሶስት ስምምነት መለያየትም ሊኖር ይችላል። ለዛ አብሮ መኖርም መለያየትም የራሱ መልክ አለው። ስትኖሪ ስፔሻሊ ልጆች ሲኖሩ ይለያያል እና ሶሻል ሚዲያው ላይ የሆነ ሰዓት እኔ ልጅ ልውለድ እንጂ ባል ቢኖርም ባይኖርም ችግር የለውም አይነት እና ሞላ ትንሽ የሚታወቁም ሰዎች ያንን ነገር አፕሪሺየት ምናምን ሲያደርጉት ምናምን አየው። ሚዲያው ላይ አንዳንዴ በጣም ብዙ ባለጌን የበዛው ሚዲያው ላይ ምናምን የሚባለው የሚያውቁ ሰዎች ጸጥ ማለት ነው። እነዛን ሰዎች ያጎላቸው። አሁን ለምሳሌ እንደዛ ሲባል አንቺ ያለሽን አመለካከት ብትናገሪ የሆነ የምታተርፊያቸው ሰዎች ሊኖሩ ይችላሉ አይደለ? ለዛ ትዳር ክቡር ነገር ነው። ከሆነ ሰው አይደለም የምንወልደው፣ እግዚአብሔር ከፈቀደው ሰው ነው። ስንገናኝም ስንለያይም የራሱ ፍቃድ አለበት እና ሲንግል ማም መሆን ፕራውድ የሚደረግበት ነገር አይደለም አልኩኝ። አሁንም ማምንበት ነገር ነው። ፕራውድ የሚደረግበት ነገር አይደለም። ከተቻለ ልጅን ከእናትና ከአባት ጋር ማሳደግ ነው። የፈለገ ነገር ጀግና ብትሆኚ ኤሚዬ አንቺ እናት ነሽ፣ አባት ልትሆኚ አትች። ኧረ አጨብጭብ ለድርሹ ቤተሰቦች አጨብጭብ አጨብጭብ። የልቤን የነገረችልኝ። ይመችሽ ድርሹ፣ ይመችሽ። እንግዲህ አንድ ሰሞን ላይ ቲክቶክ በራሱ አካውንት ይሄን ሀሳቧን እንግዲህ ተናግራ አብዛኛው ይሄን የሚደግፉ ሴቶች ተንጫጭተውባት ነበረ። አሁንም አስረግጣ አምለሰት ሙጬ ላይ ፕሮድካስት ላይ ቀርባ አሁንም አቋሙ አልተቀየረም። ይሄ ነው በቃ ሲንግል ማምነት ፕራውድ የሚደረግበት ነገር አይደለም፣ ስነ ስርዓት ያዙ እያለች ነው እንግዲህ ትቀበሏታላችሁ። እኔ ደግሞ የውስጤ ስለነገረችልኝ ተመችቶኛል። ኧረ አጨብጭብ ቤተሰብ፣ ኧረ አጨብጭብ። የአባትን ነገር ልትተኪላቸው አትችይም። አባታቸው እሱ ነው፣ እናታቸው ነሽ አንቺ። ለዛ ከተቻለ እንደዛ ማሳደግ ካልተቻለም ደግሞ እቺ ትዳርን መልካም ነው ብላ እቺ በየሰፈራችን ያሉ እናቶች አሉ፣ ሲንግል ማም የነበሩ እናቶች፣ እኔ በጣም የምኮራባቸው እናቶች፣ አባትም ጭምር ብቻውን ያሳደገ አባት፣ እንደውም አግባ አንተ እኮ ገና ነህ ምናምን እየተባለኝ ልጆች ይደጉ ምናምን ብሎ ያሳደገ አባት፣ ለፍታ ብቻዋን ለፍታ ይሄው ልጆቿ እዚህ ደረሱላት። ማለት ለእግዚአብሔር የመመስገኛ አንቺ ምክንያት ትሆኛለሽ። ድካሟ ተቆጥሮላት ልጆቿን እንዲህ ብላ ይዛ ቤተሰቧን እንዲይዛ ምናምን የሚባልላት እናት ነው ማቀው እንጂ ባል ቢኖርም ባይኖርም ችግር የለውም ምናምን የምትል ሴት እኔ አላቅም። ለዛ ሲንግል ማምነት ፕራውድ የምናደርግበት አይደለም። ከሆነ ሆነ፣ ካልሆነም ደግሞ እቺ ስነ ስርዓቷን ይዛቺ ቅድም እንዳልኩሽ ምን ኮራባት ያቺ ሴት ልጆቿን ለወግ ለማዕረግ ያደረሰች ሴት አይነት ሴት ነው መሆን ያለብን። ኦኬ እንጂ ኖርማል ያልሆነ ነገር ስለነበር ይዛኔ ፕራውድ የምታረጉበት ነገር አይደለም ብዬ እነሱ ሲንግል ማምን ዳውን ለማድረግ ነው ይሄንን የተናገርሽው ምናምን አይደለም። ጨርሰው አልሰሙትም። ግን ሲንግል ማምነት ሊኖር ይችላል፣ የሚኖርም ነገር ነው። ከዚህ ወደፊትም ከአቅም በላይ በሆኑ ነገሮች ሊፈጠር ይችላል። ግን ደግሞ ስነ ስርዓት ያለ ከአቅም በላይም ተለያይተሽ እኔ ሲንግል ማም ነኝ ብለሽ ደረትሽን መንፋት የለብሽም። ሰጥለጥ ብለሽ ልጅሽን በስርዓት ያንቺን ተግባር እንዳደግመው ወይም እንዲያደግመው ልጅሽ ሰጥለጥ አድርገሽ ማሳደግ ነው ያለብሽ እንጂ ባገኘሽው ሚዲያ ላይ ወይም ባገኘሽው ሰው ቁጥር ልክ እንዴት ነሽ ስትበይ እኔ ሲንግል ማም ነኝ እያልሽ ደረትሽን እንዳትነፊ።
በቃ የሚነፋበት ነገር አይደለም። አቅም በላይ ሆኖ ከተለያየሽ አንገትሽን ደፍተሽ ልጅሽን ሰጥለጥ አድርገሽ አሳድጊ ነው የምትለው። እንግዲህ የድርሹ ሐሳብና ነጥብ ይሄ ነው። ሁላችንም ያስማማናል ብዬ አስባለሁ። አትስማማም? አትስማሚም? እስማማለሁ። አሁን ሲንግሉነቱን ካልፈለግሽ በስተቀር ትስማሚያለሽ እርግጠኛ ነኝ ማለት ነው። የድርሹ ሐሳብ ሲጠቃለል ይሄን ይመስላል። እንግዲህ ሙሉ የአንድ ሰዓት ከምናምን ብሮድካስት ነው እንግዲህ አምለሰት ላይ ያረጋችሁ። እዛ ገብታችሁ ዩቲዩብ ቻናል ላይ ቆይታ ከአምለሰት ላይ የሚል ዩቲዩብ ቻናል አላት። እዛ ላይ ገብታችሁ ሙሉውን የድርሹን ኢንተርቪው ብትሰሙት ታተርፉበታላችሁ እላለሁ። እቺ እናት ለልጇ ስትል መስዋዕትነት ምትከፍል እንደዛ ብዬ ነው የማምነው እንጂ ወንድ አያስፈልግም መባሉ ነበረ ለአንቺ ልክ ያልሆነ ልክ አይደለም። በቃ ያማ ከተፈጥሮም ጋር ግጭት ውስጥ መግባት ነው። ሴት ለወንድ ወንድ ለምለሴት ያስፈልጉኛ ሴቶች ብቻ እዚህ ዓለም ላይ እንኖራለን ነበር። ቢያስፈልጉን ይተላው ደግሞ ያስፈልጉናል። እኔ በጣም ወዳቸው ወንድሞች አሉኝ። ገና 3 ወንድ ልጆች ወልዳለሁ የሚል እንዳልኩሽ የጠበቀን ነው። ለዛ ሴቶችም እንደዛው ሴት ልጆች አሉኝ። ለዛ ፍትሃዊ ነው መሆን ያለበት። ስለሚያስፈልገንም እኮ ነው የተፈጠረው አይደል እንዴ? ሴትም ለወንድ ወንድም ለሴት በደም አይደል? ያዳም ህይወት ብቻ ይነበርኩ What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንዳያዛችሁበት እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ